አንደኛ ዜና ምዕራፍ 4 ቁጥር 9 እና 10 9 ላይ ያቤጽ የተከበረ ነበር ከወንድሞቹ ሁሉ ይላል። አሁን መባረክን ባርከኝ ማለት ምን ማለት ነው ብያቸዋለሁ። እዚህ ቃል ላይ ያቤጽ መባረክን ባርከኝ ሲል ምን ማለቱ ነው? ለኔ ወዳየህልኝ በረከት አስገባኝ። ዛሬ የምንነጋገርበት ቃል ርዕሱ ማለት ነው እግዚአብሔር ሆይ ወዳየህልኝ በረከት አስገባኝ የሚል ነው። ቀኛናሲ እግዚአብሔር ሆይ በሉ። ለኔ ወዳየህልኝ በረከት አስገባኝ። ሃሌሉያ። እግዚአብሔር ለእያንዳንዱ ሰው ያየው በረከት አለ። እግዚአብሔር አዳምን ከመፍጠሩ በፊት ለአዳም የሚያስፈልግ ነገር ነው የፈጠረው በሙሉ። ለሱ የሚያስፈልገው ነገር አልፈጠረም ጌታ። መጽሐፍ ምን ይላል? ሰማይና ምድርን ፈጠረ በመጀመሪያ ይላል አይደል? ከዛ በኋላ ፍጥረታትን በሙሉ ፈጠረ። ውሃውን ብትሉ፣ አሳውን ብትሉ፣ እንስሳውን ብትሉ፣ ተክሉን ብትሉ፣ ፀሐይ ብትሉ፣ ጨረቃ ብትሉ፣ ኮከብ ብትሉ፣ ጋላክሲውን ኤቭሪቲንግ ፈጠረ። እግዚአብሔር እነሱ ሳይፈጠሩ የት ነበር? እግዚአብሔር እነዚህ የፈጠራቸውን ነገሮች በሙሉ የፈጠረው ለኛ ነው እንጂ ለራሱ አይደለም። አንድም ነገር እግዚአብሔር ለራሱ የፈጠረው ነገር የለም። እግዚአብሔር ምንም ሳይፈጥር እሱ ለዘላለም በክብር የነበረ ጌታ ነው። አረ አሜን ነው ወይ? አዳምን ከመፍጠሩ በፊት በመልኩና በምሳሌው ምንድነው ያደረገው? ለአዳም ለልጆቹ ለዘሩ ለኔና ለናንተ የሚያስፈልግን ኢንቫይሮመንት ፈጠረ። ከዛ ምን አለ? ብዛ፣ ተባዛ፣ ምድርን ሙላ፣ ግዛ። እስኪ ገዛለሁ በል። ይገዙልህ የሰማይ ወፎች፣ አዋፍ፣ በምድር ላይ ያሉ እንስሶች፣ በውሃ ውስጥ ያሉ አሶች፣ በደረታቸው የሚሳቡ በእግራቸው የሚሄዱ ሁሉ ይገዙላቸው ብሏል። አረ ኢየሱስ ጌታ ነው። አረ ጮክ በልና አሜን በሉ። እግዚአብሔር የሆነ አጋጣሚ ፈጥሮ ቆይ እስኪ ሌላ ነገር ልፍጠርለት። ልክ አንዳንድ ሰው ከወለደ በኋላ ወይኔ ዳይፐር ያስፈልገዋል፣ ወይኔ ከወለደ በኋላ እንትንም ያስፈልገዋል እንደሚል እንደዛ አይደለም። እግዚአብሔር አስቦ ወለደን ይላል። አሜን አሜን አሜን። ለምንድን ነው እግዚአብሔር በጣም ሞስት ኢምፖርታንት ክሪኤቸር እግዚአብሔር የፈጠረው ሰው ነው አይደለ? የሚወደው። ስለዚህ እግዚአብሔር ለምን አስቀድሞ ሰውን ሰውስ ቢፈጥር መጀመሪያ እቺኛዋን አስተካክላት ይል ነበር። አስተያየት ያበዛል ሰው ታውቃላችሁ። እኛ ከባድ ነን። ሰጀስት እናደርገዋለን። ጋድ ግን አይገርምም? ትንሽ አንበሳ ትንሽ ጸጉር አልበዛበትም አንገቱ ላይ ምናምን ልንል እንችላለን። እና እግዚአብሔር እስኪ ጌታ የሚያስፈልገኝን ያውቃል በሉ። አዳምን ምን አደረገው? ወደ አዘጋጀለት በረከት ለቀቀው። እግዚአብሔር ወደ አዘጋጀላችሁ በረከት ያስገባችሁ። አሜን በሉ። ግድ የላችሁም። በመንፈስ በነፍስ በስጋ በፋይናንስ በቅባት እግዚአብሔር ወደ አዘጋጀላችሁ በረከት ያስገባችሁ። እግዚአብሔር አንቺን ከመፍጠሩ በፊት ያዘጋጀው ፋይናንሻል ከፍታ ላይ መግባት ተጀምሯል። አሜን አሜን አሜን። እግዚአብሔር አጋጣሚ አይደለም የሚፈጥረን። አረ ሃሌሉያ። ስለዚህ መባረክን ባርከኝ ማለት ምንድነው? ያቤጽ የሚለው እንዴ ጌታ እግዚአብሔር እንደ ወንድሞቼ እንደ ዘመዶቼ መኖር አልፈልግም። ለኔ ያየው ነገር አለ። ያ ነገር ውስጥ መግባት አለብኝ። እንደ ከሌ አልልህም። ለኔ ያየው ነገር ውስጥ አስገባኝ። እኔም በአገልግሎት እንደዛ ነው የምለው። በአገልግሎት ጌታ ሆይ አዎ ጴጥሮስን ወደዋለሁ፣ ጳውሎስን ወደዋለሁ፣ በምድር ላይ ያሉ አሁን ጃይንት ማን ኦፍ ጋዶች ወዳቸዋለሁ። ግን የልጁ መልክ በኔ ሊገልጥ በወድ አንተ ጳውሎስ አይተ ጳውሎስ እንደ ጴጥሮስ አርገኝ፣ እንደ ኤልያስ አርገኝ፣ እንደ ሙሴ አርገኝ አላለም። እንደኔ አርገኝ ነው ያለው። በኔ የልጁን መልክ በኔ ይላል። የልጁን ኢየሱስ ባንተ መልክ ነው የሚገለጠው። ምን ማለት ነው? በኔ ያዘጋጀው በኔ ለኔ ያሰበው ገና ሳልጠራ በእናቴ ሆድ ሳልፈጠር በማፀን ሳልቀመጥ እግዚአብሔር እንደዛ ነው ለኤርሚያስ በአሕዛብ ነብይ እንድትሆን አድርጌሃለሁ አለ። ያሰብክልኝን ማገልገል ነው የምፈልገው። አረ አሜን
በሉ በኢየሱስ። እንደ ከሌና እንደ ከሌ አይደለም። አንተ ለኔ ያሰብከው አለ፣ ወደዛ አስገባኝ። ዛሬ በኢየሱስም እግዚአብሔር ወዳየላችሁ ትራመዳላችሁ፣ ወዳየላችሁ መግባት ይሆንላችኋል። አረ ሃሌሉያ አሜን። አያችሁ መጽሐፍ ቅዱስ ላይ ያሉ አባቶቻችን ኢንስፓይሬሽን ሊሆኑልን ይችላሉ። እንደነሱ ቅናት ሊይዘን ይችላል። ግን እግዚአብሔር በእኔ ያሰበዋል። አረ አሜን አሜን አሜን። እግዚአብሔር በእኔ ያየው አለ። እግዚአብሔር በእኔ ያሰበው አለ። በሆድ ሳልሰራ አውቄሃለሁ፣ በማህፀን ሳለ ቀድሼሃለሁ፣ ለይቼሃለሁ። የስ ሃሌሉያ አሜን አሜን። በኢየሱስም መግባት ይሆንላችኋል። እግዚአብሔር ባንቺ ወዳየው ፋይናንሻል በረከት መግባት ይሆንልሻል። እግዚአብሔር ባንቺ ወዳየው የቅባት በረከት መግባት ይሆንልሻል። እግዚአብሔር ባንተ ወዳየው ከፍታ መግባት ይሆንልሃል። አሜን ነው ወይ? ሃሌሉያ አሜን አሜን አሜን። የሚገርማችሁ ጳውሎስ እኮ እኔ ክርስቶስን እንደምመስል እናንተን የምሰሉ ያለው ምን ነው ታውቃላችሁ? እኔ ካልመሰልኩ አትምሰሉ እኮ ነው። እሱ ብቻ አይደለም የክራይስትን ኢሜጅ ሪፍሌክት የማድረግ አባዜ ልበለው ቆንጆ ተጠናውቶታል ልበለው ጳውሎስ ክራይስትን ማሳይቼ ይላል። ክራይስት በዚህ ስጋ ተገልጦ የክራይስት ኢሜጅ ሪፍሌክት አድርጌ። አቤት ያለብን አሳይመንት ትልቅ ነው። የሚረዳ መንፈስ ያገኛችሁ፣ የሚረዳ መንፈስ ያገኛችሁ። አረ ሃሌሉያ አሜን። ስለዚህ አቤት ምን አለ? መባረክን ባርከኝ፣ መባረክን ባርከኝ፣ ወዳየልኝ አስገባኝ። አዎስ ቤተሰቦቼን የሥጋ ዘመዶቼን ወዳቸዋለሁ፣ እናት አባቶቼን አከብራለሁ። አክብር ይላል ቃል። ግን እኔ አባቴን አይደለሁም። አይገርምም? ለዛ እኮ ነው እንትና እኮ የጸለየው እኮ ይስሐቅ 40 ዓመቱ ላይ ነው ያገባው። ባይዘው ዲሌይ ነበር እኮ። ከዛ ርብቃም ቢያላት ልጅ ከዛ በኋላ እምቢ ሲላት ይስሐቅም ለሚስቱ ጸለየ ይላል። እዛ ጋር ጸለየ የሚለው ቃል ባይዘው በሂብሩ ትርጉም ብታጠኑት በጣም ነው የሚያስገርማችሁ። አምኑት አብርሃም እያለ ነው። ኖ 25 ዓመት አልጠብቅም፣ ኖ ካረጀው በኋላ አልጠብቅም፣ ኖ። ከዛ እግዚአብሔር ማህፀኗን ከፈተ። ምን እንዳደረገ ታውቃላችሁ? ጌታ መንታ ሰጣቸው፣ ሰበረዋ። በኢየሱስ ስም የዘር ማንዘራችሁ ሪከርድ ሰባሪ ያርጋችሁ። ጌታ የዘር ማንዘር እርግማን ሰባሪ ያርጋችሁ እግዚአብሔር። አሜን ነው ወይ? ፋይናንሻሊ በጤንነት በትዳር በተለያየ ነገር ያሉ ፋይናንሻል ፓተርኖችን የተለያዩ የዘር ማንዘር ፓተርን ኔጌቲቮችን ማለት ነው፣ ደስ የማይሉትን ማለት ነው። እግዚአብሔር በእናንተ ይስበረው፣ ባንተ ይስበረው። ሃሌሉያ አሜን። ወዳየልኝ በረከት አስገባኝ። እግዚአብሔር ያየልኝ ነገር አለ በሉ እስኪ። በእኔ ያየው አለ። እኔን ሲያይ ዝም ብሎ አይደለም። እኔን ሲያይ አንቺን ሲያይ ማርቲ በማርቲ ያሰበዋል፣ ያሰበዋል። ባንተ ያየው አለ። በዚህ ጊዜ ይወለዳል፣ እንደዚህ ከዚህ ጋር እንደዚህ ከዛ እንደዚህ እያለ ማለት ነው። እንዴ የሚገርማችሁ ለኤርሚያስ ምን እንዳለው ታውቃላችሁ? ኤርሚያስን መጣና በወድ ሳልሰራ ነው ባክን ያንተ ፕላን አሁን የመጣ ጉዳይ አይደለም። ኤርሚያስ በወድ ሳልሰራ አውቄ ያለዋል። ዋታል ገና በማህፀን ሳለ እኔ ቀድሽ ለይቻለሁ። መቀደስ ማለት መለየት ማለት ነው። ሴፓሬት ማለት ሴት አፓርት ማለት ማለት በማህፀን ሳለ ተለይታል። አንተ ሌላ ነገር መሆን አትችልም፣ ለሌላ ነገር መሆን አትችልም። ላየውል ነገር ብቻ ትሆናል። ወዳየውል ነገር አስገባሃለሁ። ከዛ ምን አለው? ለአሕዛብ ነብይ አለው እንድትሆን ቀብቻለሁ፣ መርጫለሁ። ለዛ ነው እሱ ምን አለ? እኔ ብላቴና ነኝ አለ። እኔ ብላቴና ነኝ፣ እኔ አልችልም፣ እኔ ትንሽ ነኝ። ብላቴና ነኝ አትበል። ኃይል እግዚአብሔር ነው። የሚያስገባ እኮ እግዚአብሔር ነው። ኃይል የሱ ነው። አረ አሜን ነው ወይ? አያችሁ? እስኪ ጮክ በሉና ኃይል አባቴ ነው በሉ። ኃይል የእግዚአብሔር ነው በሉ። አይገርምም? ይኸውላችሁ እንዴት ነው ጦርና ጎራዴ ሳይዝ አንድ ህዝብ ሊጥና ሕፃን ሽማግሌው ተሸክሞ ከብት እየነዳ የሚወርሰው? ምን አይነት ሎጂክ ነው? ቃል ካለ ትወርሳለህ በሉልኝ በጌታ። የሚያስቆም ተራራ የለም። አያ የሚያስቆም ዲያብሎስ የለም።
አረ ኢየሱስ ያድናል። ይኸው ይሄ የእግዚአብሔር ቃል የሰጣችሁ ቃል ስሙኝ። የእግዚአብሔር ቃል ሰማይና ምድርን ከፈጠረ የኔ የሚያስፈልገኝ ነገር ሁሉ ይፈጥረዋል። አረ አሜን በሉ። አረ አሜን አሜን ነው ወይ? ዮሐንስ ሲጽፍ እንደዚህ አለ፣ በመጀመሪያ ቃል ነበር፣ ቃልም በእግዚአብሔር ዘንድ ነበር፣ ቃልም ራሱ እግዚአብሔር ነበር ይልና 5ኛ ቁጥር ምን እንደሚል ታውቃላችሁ? ሁሉ በሱ ሆነ፣ ከሆነው አንዳች እንኳን ያለ ቃሉ አልሆነ። ስለዚህ እግዚአብሔር በእናንተ ምን እንዲያደርግ ትፈልጋላችሁ? ቃሉ የመፍጠር አቅም አለው። እኔ ዛሬ ጸልይላችኋለሁ፣ እግዚአብሔር ወዳየላችሁ በረከት መግባት ይሆነላችሁ። ሄና ማካባራት እኔ የሆነ በጣም የምወደው እንትን አለ። አንድ ጊዜ የሆነ ሩጫ ላይ ትዝ ይላችኋል፣ 5000ና 10000 እየሮጡ አንዱ ተናደደና የኢትዮጵያውን ሯጭ መታው። ኃይሌን የመታው ሲመታው ተንደርድሮ ገባ። ትንቢት አለኝ፣ ጠላት ሲነጋችሁ ይገፋችኋል። ያው ወደዛ ወደ ሽልማት ይገፋል፣ ወደ ታየል ይገፋል። አሜን በሉ። ግድ የላችሁም። የሟርት ቃሎች እያንደረደሩ ይወስዷችኋል። አው ሲጣሏችሁ፣ ሲናገሯችሁ፣ ሲነኳኳችሁ እግዚአብሔር ምስክሬ ነው። እኔ አሁን ይኸውላችሁ እግዚአብሔር ሲገፋችሁ እያየሁ ነው። ግፍትር ያረጋ ወደ አየለ ያስገባል። አሜን በል በኢየሱስ ስም። አሜን አሜን። እግዚአብሔር ያየልኝ ነገር አለ። I must fulfill my destiny። አረ አሜን ነው ወይ? I must fulfill my destiny። በቃ እግዚአብሔር እንደዚህ ነገር ትሆናለህ ብሎኛል አይደለ? ስለዚህ ራሱ ይችላል። እግዚአብሔር ይውላችሁ በመሃል በህይወት ጎዳና ላይ ደክማችሁ ወድቀን ደክመን ምናምን ወይኔ ብለናል አይደል? ይኸውልህ እግዚአብሔር ሲጠራ ሁሉን መንገድ አይቶ ጨርሶ ነው የሚጠራ። እንደማይገባ ቢያምን ኖረው ሄዶ ሄዶ ከዛሬ 10 ዓመት በኋላ ይወድቃል አልፈልገው የሚል ነበር። ኢየሱስ ያድናል። ድካምን አይቶ ሳይሆን የጠራ ኃይሉን አይቶ ነው የጠራን። ምን ነው አሜን ብትሉኝ በኢየሱስ። የኛን አክቲቪቲ አይቶ የኛን ጉብዝና አይቶ ሳይሆን የራሱን እጅ ተማምኖ የራሱን እጅ ተማምኖ የራሱን ኃይል ተማምኖ እግዚአብሔር ቃል እንደዚህ ይላል፣ የራሱ ክንድ ማዳንን አመጣችለት ይላል። ኧረ አሜን ነው ወይ? ይኸውላችሁ የሚገርም እኮ ነው። አሁን ይኸው ለኛ ሲጨበጨብ ዋው ጌታ ይባርክ ጸጋ አለበት ሲባል እኮ እዛ ጋር የተሰራ ስራ አለ። በዛ ምክንያት እኮ ነው። አሜን ነው ወይ? የትኛው አባት ነው ልጆቹ አፕሪሺየት ሲደረጉ ደስ የማይለው? ለልጆቹ እናንተ ልጆቻችሁ ተመርቀው ስትሄድ ስማቸው ሲጠራ እንዴት ነው ልባችሁ የሚዘለው? እንዴት ነው የምትሆኑት? ወይኔ ሰው ሁሉ ሲያጨበጨብ ኤቭሪዋን ለልጆችሽ ሲያጨበጨብ ደስ አይልሽም ወይ? ያው እግዚአብሔር በሰራው ስራ እኛን ጎበዝ እያስባልን ነው። ኧረ አሜን በሉ በኢየሱስ። ኢየሱስ በሰራው ስራ እኛን ጎበዝ እያስጨበጨበልን ነው። እግዚአብሔር አይከፋውም። ይኸውላችሁ ለዛ ነው መጽሐፍ ሲናገር ትውልድ ሁሉ ብፅዕት ይልሻል፣ ትውልድ ሁሉ ያከብርሻል፣ ያመሰግንሻል፣ የተባረክሽ ይልሻል። ለምን? እግዚአብሔር በሰራው ስራ ማርያም ተጨበጨበላት። ዛሬ በኢየሱስ ስም መንፈስ ቅዱስ ወዳየላችሁ ወደዛ ክብር ያስገባችሁ። አሜን አሜን አሜን። እንዲሁማ አልሞትም ነው እንዲማ እስኪ ተናደድና እንደዚህማ አልቀረም። አሜን አሜን አሜን። ይሄ ነው ጳውሎስ እንደዚህ አለ፣ በዚህ ሁሉ አለ በዚህ ሁሉ በወደደን በሱ ከአሸናፊዎች እንበልጣለን። who can separate us from the love of God ይላል አይደል? which is in Christ ይላል አይደል? በክርስቶስ ኢየሱስ ካለ ከእግዚአብሔር ፍቅር ማን ይለየናል? ከላይ ብታነቡት መውደቅ ነው መነሳት ነው ይላል። ኧረ አሜን ነው ወይ? ምንም ነገር ሊለይ አይችልም። ዛሬ መርዶ አለ ለጠላት ለጠላት ለምቀኛ መርዶ አለ። እግዚአብሔር አምኖናል። እግዚአብሔር አምኖናል። አሜን አሜን አሜን። መውደቅ ነው መነሳት ነው፣ መሰደድ ነው መሰደብ ነው፣ ማጣት ነው ማግኘት ነው፣ ያለው ነው የሚመጣው ነው፣ ልዩ ፍጥረት ነው ሁሉ ይላል እኮ። ማንም ቢሆን ምን አለ እግዚአብሔር በዚህ ውስጥ አልፌ ግን በመጨረሻ የክብር አክሊል አለኝ፣ ለዛ ነው የምኖረው አለ ጳውሎስ።
ኢየሱስ ይውላችሁ ወዳየላችሁ ወደምትሸለሙበት ክብር ዛሬ በመንፈሱ ይገፋችኋል። ወደዛ ክብር ያስገባችኋል። መንፈስ ቅዱስ እጃችሁን ሲይዝ አያለው። የእግዚአብሔር መንፈስ ሲይዛችሁ አያለው። ሲሸከማችሁ አያለው። ሲያስገባችሁ አያለው። እግዚአብሔር ይረዳሃል። አሜን አሜን። በፍጹም እንዳትጠራጠር። አሜን ናችሁ። በፍጹም እንዳትጠራጠር። እግዚአብሔር መባረክን ባርከኝ ሲለው ያቤጽ እንደዚህ ነው ያለው። ያቤጽ እንዲህ ነው የጸለየው። እንዴ እኔማ ዝም ብዬ እንደዚህ ሆኜ እንደዚህ አልሞትም ማለት እኮ ኖ you have to refuse some kind of lifestyle. I'm telling you, if you don't resist some, the Bible says resist the devil አይደል? ተቃውሙት ይላል አይደል? የሚገርም እኮ ነው። ሰይጣንን ማን ነው በስጋ አይቶት የሚያውቀው? ያለው መንፈስ እኮ ነው። ሰይጣን ስራው ነው ማኒፌስት የሚያደርገው። ቅድም ልክ ስላችሁ እንደነበረ እግዚአብሔር የማይታይ ግን የሚታይ አይደል? ዲያብሎስም እኮ እንደዛ ነው። የማይታይ ግን ስራው ይታያል። ስራውን መቃወም አለብን። አየህ ሰይጣን ስራውን የሚልክብን ከታየልን ነገር ለማዘግየት ነው። የሚገርም እኮ ነው። ከታየልን ነገር እግዚአብሔር ካየልን ከዛ ከፍታ እዚህ አጨንግፎ ሊያስቀረን የሚልካቸው ነገሮች አሉ። የሚልካቸው በሰው ሊሆን ይችላል፣ በሲስተም ሊሆን ይችላል፣ ስጋችንን ተጠቅሞ ሊሆን ይችላል፣ አስተሳሰብ ተጠቅሞ ሊሆን ይችላል። አሜን ናችሁ ወይ? አየህ ሪዚስት ነው የሚለው የእግዚአብሔር ቃል። ሪዚስት ነው የሚለው ሪዚስት ማለት ልክ ሪስሊንግ ውስጥ ገብተህ ግጥሚያ ማለት ነው። የሚገርም እኮ ነው። ለዛ ነው ጳውሎስ በኤፌሶን ምዕራፍ 6 ቁጥር 12 ላይ we wrestle not against flesh and blood ይላል። ውጊያችን ከስጋና ከደም ጋር አይደለም ይላል። ውጊያ ነው አንተ። ለምን ጠላት ቱማች ይዋጋናል? ለምን ሰይጣን በተለያየ መንገድ ይመጣብናል? is because እግዚአብሔር ያየልንን ነገር እንዲህ ብሎ ገምቷል። አንድ ነገር ልንገራችሁ ይውላችሁ በጌታ ስሙኝ። ሰይጣን እግዚአብሔር ላንተ አሁን በዚህ ሰዓት ያሰበውን ከሰማይ ያለውን ሐሳብ ባያቅ የተጻፈልን ያውቃል። ይሄ ደግሞ የማይሻር እንደሆነ ያውቃል። አየህ ኖ ሰይጣን እንትኔን አያውቅም፣ ያውቃል። ኢየሱስን ሲፈትነው ምን ብሎ ፈተነው? መላእክቱን ስላንተ ያዛቸዋልን፣ እግር በድንጋይ እንዳይሰናከል በእጆቻቸው ይዟል ያነሷል ተብሎ ተጽፏል። እስኪ ዝለል ከዚህ ላይ ይኸውልህ ሰይጣን በቃል ይመጣብሃል። አእምሮ ሻርፕ ካልሆነ ሬቨሌሽን ከሌለ በቃል ይመጣል። ሰይጣን ቃል ይዞ ይመጣል። ለዛ ነው ብዙ ሰዎች የሚሸወዱት። ሁለትም ሶስትም ባለበት በዚያ አለው ብሏል እግዚአብሔር። ስለዚህ ቸርች አንሄድም፣ ሁለት ሆነን ካፌ ውስጥ እንጸልያለን። እግዚአብሔር የለም እዛ። እግዚአብሔር የሚሰራልህ የሱን ፕሪንሲፕል ሰርዛ አይደለም። አሜን ነው ወይ? የሱን ፕሪንሲፕል ሰርዛ አይደለም። የስ ካፌ ውስጥ እግዚአብሔር ይኖራል። አዎ ግን አት ዘ ሴም ታይም ቸርች እያለ ቸርች ቀርተ እንደዚህ ብታረግ እግዚአብሔር እዛ አይገኝም። ምክንያቱም ፕሪንሲፕል መርህ ሰብረ ሌላ መርህ አይሰራልህም። God cannot prosper you or God appear to you with breaking his principles. አሜን ነው ወይ? ስለዚህ ሰይጣን ይኸውልህ የትንቢት ቃልን እግዚአብሔር በህልም ያሳየን ህልሙን ባያውቀው ይሄን ያውቀዋል። እዚህ ላይ ያለህን ዴስቲኒ ያውቃል። እንደውም እሱ ከሚነገር ትንቢት ቢሆን ምን ያደርጋል? ይሻራል ይላል። ህልም ራይ ይሻራል። ፍጹም የሆነው ሲመጣ የተሻለው ይሆናል ይላል። ይሄኛውስ ሰማይና ምድር ያልፋሉ ቃሌ ግን አያልፍም። የማያልፈውን ባንተ ላይ ያለውን የእግዚአብሔር ፕሮግራም ጠላት እንደሚያውቅ ታውቃለህ ወይ? እየሰማችሁ ነው ቅዱሳን? የማይሻረውን የእግዚአብሔር ፕላን በእኔና በእናንተ ላይ ያለውን የእግዚአብሔር አጀንዳ ሰይጣን ያውቃል። which is the word of God። ስለዚህ ጠላት ሪዚስት ሲያደርገን ሰይጣን እኛን ሲዋጋን የሚዋጋ አሁን ያለውን ነገር ሳይሆን እዚህ ላይ ያለውን የእግዚአብሔር ፕሮፌቲክ ዴስቲኒ የተጻፈውን ነው የሚዋጋው። ዛሬ ግን I have good news። ብርታታችንን አይቶ ያልጠራን ጌታ፣ በድካም አብሮን የሚቆም ጌታ፣ የሚረዳ መንፈስ ድካማችሁን ያግዛል ያለን ጌታ በኢየሱስም ድካማችንን ለበጎ እየቀየረ ወዳየልን በረከት ያስገባናል። አረ አሜን። ናማካባስ እስኪ ወደ ታየልኝ በረከት ገባው በሉ። አሜን አሜን አሜን። ኢየሱስ ጌታ ነው። ይኸው ሶስት ነገሮች ልንገራችሁ። ቁጭ በሉ። ሶስት ነገሮች ልንገራችሁ። አሜን ነው። በነፃ በጸጋ የተቀበልነው
በነፃ በጸጋ የተቀበልነውን ህይወት የበረከት ህይወት ያለ ስራችን የተቀበልነውን ህይወት በፍቅር ብቻ የሰጠን ህይወት ጀነረስሊ ጌታ የሰጠን ህይወት ይሄ የበረከት ህይወት የከፍታ ህይወት ነው። የኃይል ህይወት ነው የተቀበልነው። አሜን ናቸው ወይ? የተቀበልነው የሚበዛ ህይወት ነው። ከዚህ በፊት የሚበዛ ህይወት ብዬ አስተምሬያለሁ ተከታታይ ዮሐንስ 10:10 ላይ ህይወት እንዲሆንላችሁ እንዲበዛላችሁ መጣው። የተቀበልነው ህይወት ውስጣችን ያለ ህይወት አሜን አሜን አሜን። ይሄን ህይወት ነው የተቀበልነው። ከወደደን ከታላቅ ፍቅሩ የተነሳ እግዚአብሔር እንዲያው በጸጋው የተቀበልነው ህይወት ነው። በቃ እንዲያው በጸጋው የሆነልን ህይወት ነው። ይሄ ህይወት ተሰጠና እግዚአብሔር ወዳየልን ነገር እንድንገባ እኔ ጌታ የገለጠልኝ 3 ነገሮች አሉ። እነዚህ ነገሮች ልንገራችሁና እጨርሳለሁ። ጌታ በቃሉ ያስተማረኝ 3 ነገሮች። አንደኛው ወዳየልኝ ምድራዊ ነገር ምድራዊ ከፍታ ወይ በአገልግሎት ይሆናል ወይ በንግድ ይሆናል ወይ በትዳር ወይ በጤና ወይ በምንም ይሆናል ወይ በቢዝነስ ወይ በኢንቨስትመንት ይሆናል። እግዚአብሔር ወዳየልን ከፍታ እንድንገባ የመጀመሪያው እኔ ምላችሁ እግዚአብሔር ያሳየኝ ያስረዳኝ አስተማረኝ መታዘዝ ነው። ለቃሉ መታዘዝ ኦቢዲየንስ መታዘዝ። አሜን ናችሁ? መታዘዝ ትዝ ይላችሁ ከሆነ ዘዳግም ምዕራፍ 28 ላይ እግዚአብሔር በጣም በግልጽ ይናገራል። ዘዳግም 28 ላይ የእግዚአብሔር ቃል ቁጥር 1 እና 2 ብቻ ላንብብላችሁ። ኦቢዲየንስ የማይቀየር የእግዚአብሔር መርህ ነው። አሜን ነው ወይ? ኦቢዲየንስ መታዘዝ በቃ እግዚአብሔር ወዳየልኝ በረከት መግባት አለብኝ ካልክ ኢንጆይ ኦቢዲየንስ ኢንጆይ ኢት painful ቢሆንም enjoy it even if it doesn't make sense. By the way, biblical obedience never makes sense, especially for America. በፍጹም አይሆን። ምክንያቱም መብት ነው የሚያሳጣ እግዚአብሔር ሲጀመር ይውላችሁ እኔ የእግዚአብሔር ልጅ ነኝ ብሎ ያመነ አንድ ሰው የራሱ አይደለም። ታዲያ የምን መብት ነው ያለ? በዋጋ ተገዝታችኋልና ለራሳችሁ አይደላችሁም። ስለዚህ አንተ ምን መብት አለ? የራስህ እኮ አይደል። እስኪ እኔ የኔ አይደለሁም በሉ። መንፈሱ ያገኛቸዋል። ተናገሩ። እኔ የኔ አይደለሁም በሉ። ኦቢዲየንስ ማለት እኔ የኔ አይደለሁም እኔ የኢየሱስ ነኝ ማለት ነው ባጭሩ። መታዘዝ ማለት ያ ነው። የሚገርማችሁ በመታዘዝ የሚገኝ በረከት ይላል ዘዳግም ምዕራፍ 28 ቁጥር 1 እና 2 ላንብብላችሁ። እንዲህ ይሆናል የአምላክን የእግዚአብሔር ቃል ብትሰማ ዛሬ ያዘዝኩን ትእዛዝ ሁሉ ብታደርግ ብትጠብቅ አምላክ እግዚአብሔር ከምድር አሕዛብ ሁሉ በላይ ከፍ ከፍ ያደርጋል። ዝቅ ዝቅ ብዬ አልሞትም በሉ። ድገሙት በጌታ ከፍ ከፍ ማለት አለብኝ በሉ። ስለዚህ በሉ የእግዚአብሔርን ቃል እሰማለሁ እታዘዛለሁ ደስ እያለኝ። ይሄንን ቃል ሰምተህ ብታደርገው ከፍ 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 ትላለህ እኮ አይደለም። ከፍ ከፍ ደብል ፕሮሞሽን ማለት እኮ ነው። ደብል ሊፍቲንግ ማለት ነው። እግዚአብሔር ወዳየል ነገር የሚያስገባ በኦቢዲየንስ ነው። ምድራዊ ነገር ላይ ይውላችሁ እንደዛ ካልሆነ አንገባም። መታዘዝ ወሳኝ ነው። ቀጥሎ ምን ይላል መሰላችሁ? የአምላኬ እግዚአብሔር ቃል ብትሰማ እነዚህ በረከቶች ሁሉ ይመጡብሃል ያገኘዋል። ሄደህ ታገኛቸዋለህ አይልም። አረ ኢየሱስ እኮ ጌታ ነው። በረከት ፍለጋ ሄደህ እንደዚህ ብለህ ፈልገህ ለቃቅመ ቃርመ ትበል አይደለም። አንተ ትኖራለህ፣ እነሱ ያገኘዋል፣ ይከተሉሃል። ዳዊት ስለገባው ቸርነቱና ምሕረቱ በሕይወቴ ዘመን ሁሉ ይከታተሉኛል አለ። ዛሬ የህይወት ለውጥ የሚያደርግ የእግዚአብሔር መንፈስ አገኛችሁ። አሜን ናችሁ ወይ? ኢትስ ሶ አሜዚንግ። እነዚህ በረከቶች ይመጡብሃል። አረ በኢየሱስ ስም ይምጣባችሁ የበረከት። ከዛስ ያገኙዋል ወይ? ምን እንዴት መሰላችሁ? ይሄን ልንገራችሁ። እግዚአብሔር ሲያስረዳኝ አንድ ሰው እዚህ ሀገር ወንጀል ቢሰራ ፖሊስ ይመጣበትና ያገኘዋል። አሳዶ አነፍንፎ። ልክ ነኝ አይደል? ይኸውልህ ኦቢዲየንስ ምን እንደሚያደርግ ታውቃለህ? በረከት አነፍንፎ ፈልጎ የት ነው ያለው ብሎ እንደዚህ የተደበቀና እባርካለሁ ይላል። ይኸውልህ መታዘዝ ደስ ይበል ለእግዚአብሔር ቃል። ኢንጆይ ኦቢዲየንስ። ከጎናችሁ ያለውን ሰው ንገሩ፣ ኦቢዲየንስ በጣም ደስ ይላል በሉት።
obey God joyfully በሉት። ደስ ብሎ ታዘዘው በሉት። I'm telling you አንድ ነገር ልንገራችሁ። እኔ ጌታ አንድም ነገር እግዚአብሔር አድርጉ ያለው ነገር ለራሱ ጥቅም የለም መጽሐፍ ቅዱስ ላይ በሙሉ። እየሰማችሁ ነው? እግዚአብሔር አምላክ መጽሐፍ ቅዱስ ላይ አድርጉ ያለው ነገር በሙሉ ለራሱ ጥቅም አለ፣ ለኛ ጥቅም ነው። እግዚአብሔርን ኦቤይ ብናረግ ባናረግ እኛ ተሰብስበን እግዚአብሔር አናረገው። እሱ የነበረ ያለ ለዘላለም የሚኖር ማንም ሊቀርብ በማይችል ብርሃን ውስጥ የሚኖር እግዚአብሔር ነው። ሁሉን ቻይ ነው። እኛ ተሰብስበን እግዚአብሔር አላደረግነውም። አሜን ነው ወይ? መታዘዝ ይመጡብና ያገኙዋል። እኔ ከዚህ ቀን በኋላ ይታየኛል። ፋይናንስ ያሳድዳቸዋል፣ በረከት ያሳድዳቸዋል። አሜን በሉ በኢየሱስም። ብሬክ ስሩ ያሳድዳቸዋል። እግዚአብሔር በራችሁን ይከፍታል በኢየሱስ ስም። አሜን ነው ወይ? አሜን በእውላችሁ ኦቢዲየንስ በጣም ወሳኝ ነገር ነው። ትናንትና ጸሎት ላይ ይሄንን አጸልያችኋለሁ። የእግዚአብሔር ቃል ሲናገር ዕብራውያን ምዕራፍ 5 ላይ ቁጥር 7 ላይ እንደዚህ ይላል። የኢየሱስን ጸሎት ሲናገር ትዝ ይላችኋል አይደል? ዕብራውያን 5 ቁጥር 7 ምን ይላል መሰላችሁ? እርሱ ኢየሱስ በስጋው ወራት ይላል ከሞት ሊያድነው ወደሚችል ከብርቱ ጩኸትና ከእንባ ጋር ጸሎትንና ምልጃን አቀረበ ይላል። ኢየሱስ ከሞት ሊያድነው ወደሚችል ከብርቱ ጩኸት ከእንባ ጋር ጸሎትና ልመናን አቀረበ ይላል። ኢየሱስ ነው በጌት ሰማኒ ከዛም በፊት የነበሩ ጸሎቶቹ መስቀል ላይ ኤሎሂም ሲል ማለት ነው። ብርቱ ጩኸት ይላል፣ እንባ፣ ልመና፣ ጸሎት፣ ምልጃ ግን የተመለሰለት ለምንድን ነው? ጸሎቱ የተመለሰለት ግን ቀጥሎ ይናገራል። እግዚአብሔርን ስለመፍራቱ ተሰማለት ይላል። እኛ እኮ ብርቱ ጩኸት አለን፣ እንባ አለን፣ ግጥም አድርገን ነው የምናለቅሰው። ጸሎት አለን። አሁን ስፓይሲዋ ተገኘች። the secret ingredient for answered prayer ተገኘ። fear of God obedience ምንድነው በእንግሊሽ የሚለው? because of his obedience ይላል። because of his fear of the Lord ይላል። different translation ብታነቡት obedience ነው የሚለው። because of his obedience ጸሎቱ ተሰማለት ይላል። ይውላችሁ እግዚአብሔርን መፍራት obedience ፋራነት አይደለም። ይቅርታ ስለ ቋንቋዬ። እሱ የድሮ ጴንጤ ነው ነኝ አግኝቼ ነው የድሮ ጴንጤ እንዴ? የድሮ የዘንድሮ የሚባል እግዚአብሔር የለም። እግዚአብሔር አልተለወጠም፣ ቃሉ አልተለወጠም። 4 ነጥብ። አሜን ነው ወይ? አሁንም በዚህ ቃል መሰረት ነው እኛ የምንዳኘው። ይሄ ቃል ኑን የሚለንን እንሆናለን። አሜን ነው ወይ? አዎ። እኔ ሁሉ ጊዜ ነው የምነግራችሁ ድካምና ድፍረት ይለያያል። ዊክነስ እና ዊክድነስ ይለያያል። ክፋት ሌላ ነው፣ ድካም ሌላ ነው። አሜን ናችሁ? ቻሌንጅ ሌላ ነው። you might have challenge. I'm not saying ታንግስተን ሜታል ነን እያልኩ አይደለም። ዊክነሶች ሊኖሩ ይችላል፣ ሾርት ካሚንጎች ሊኖሩ ይችላል። ለዛ ነው መጽሐፋችን ሲናገር እሱ በሁሉ የተፈተነ ግን ኃጢአትን ያላደረገ የማይራራልን ሊቀ ካህን የለም። አሜን ነው ወይ? የሚራራ ነው የኛ ሊቀ ካህን። አሜን ነው ወይ? በጥፋታችን እንኳን የማይፈርድብን። አረ አሜን በሉ። አዎ ያ ማለት ደግሞ ዝም ብለን ደፍረን እንቀጥል በድፍረታችን ማለት አይደለም። ኖ ማለት አለብን፣ መመለስ አለብን፣ መታዘዝ አለብን። መባረክ የፈለገ መታዘዝን መውደድ አለብን። አሜን ናችሁ? መባረክን የፈለገ መታዘዝን መውደድ አለበት። ሲሪየስ ጉዳይ ነው። አሜን አሜን። ኢየሱስ ጌታ ነው። ኢየሱስ በዮሐንስ ወንጌል ምዕራፍ 14 ላይ ቁጥር 15 ቁጥር 20 ቁጥር 23 ላይ ምን ብትወዱኝ ይላል። ብትወዱኝ ትእዛዜን ጠብቁ። if you love me obey ይላል። disobedience ከኛ ላይ ይሰበር፣ አለመታዘዝ ይሰበር። ጮክ በሉና በኢየሱስ ስም ይሰበር በሉ። አሜን። እግዚአብሔርን በመፍራቱ ኢየሱስ ጸሎቱ ተመለሰለት ይላል። አንተ ማይ ጉድነስ እግዚአብሔርን መፍራት ባይዘው መንፈስ ነው። ኢሳይያስ ምዕራፍ 11 ቁጥር 2 ላይ ይናገራል። 7ቱን የእግዚአብሔር መንፈሶች ይጠራል። የጥበብ የማስተዋል እግዚአብሔርን የመፍራት ይላል። 7ቱ አንዱ እግዚአብሔር። ይሄ መንፈስ ዛሬ የሆነ ሰው ላይ ይውደቅ፣ እኔ ላይ ይምጣብኝ። ጮክ በይና አሜን፣ ድገሙና አሜን አሜን። ብትወዱኝ ትእዛዜ እግዚአብሔርን የመውደዳችን ቢገስት መግለጫው መንገድ ኦቢዲየንስ ነው። ትልቁ
እግዚአብሔርን የመውደዳችንን ምናሳይበት መንገድ ኦቢዲየንስ ነው መታዘዝ ነው አረ ሃሌሉያ you cannot say I love you Jesus if you disobey every time you live a life of disobedience against the will of God and you cannot say I love you እግዚአብሔር ይመልሰን አረ አሜን ነው ወይ አሜን ነው ወይ ኦቢዲየንስ ሌላው ፍቅር መግለጫ ነው ብያችኋለሁ ሌላው የኦቢዲየንስ ምንድነው እምነትንና ታማኝነትን መግለጫ ነው እምነትንም ታማኝነትንም የምናሳይበት መንገድ መታዘዝ ነው አራሜን በሉ አራሜን በሉ መታዘዝ ባይዘው እግዚአብሔር ተው የሚለን ነገር በሙሉ ስለማይጠቅመን ነው እንጂ እግዚአብሔርን ስለሚጎዳው አይደለም እሱ ሊጎዳ አይችልም ተው የሚለን በሙሉ እኛ ስለምንጎዳ አንዳንድ ነገር አሁን ብንጠጣ ብናጨስ ወይም ደግሞ የተለያየ ሰብስታንስ ብንጠቀም እኛ በእግዚአብሔር ሳምባ አናጨስ አይደለ አዎ ወይም ደግሞ የእግዚአብሔር ጉበት አይጎዳ አልኮሆሊክ ብንሆን አይደለም ግን በዛ ድካም ውስጥ እግዚአብሔር ይታገሰናል በደንብ አድርጎ ይታገሰናል ልጆቹ ስለሆነ ይመልሰናል ደሞኛ በምንም ስትራግል ውስጥ ታስራችሁ እስራት ውስጥ ሆናችሁ አባ አልቻልኩም ማለት አለብን መናገር አለብን አልቻልኩም እግዚአብሔር ይራራልኛል ምናም ብለን ደፍረን ዝም ብለን ማድረግ መቀጠል የለብንም አሜን ናችሁ ወይ አሜን ክፉ ልምምዶች ዛሬ ይሰበሩ አሜን ምነው አሜን አትሉም እንዴ ክፉ ልምምዶች ዛሬ ይሰበሩ ኢየሱስ ጌታ አሜን አሜን ታማኝነትና እምነትን ማሳያ ነው መጽሐፍ ሲናገር ኢሳይያስ ምዕራፍ 1 ቁጥር 19 እስከ 20 እሺ ብትሉ ብትታዘዙ የምድርን በረከት ምን ታረጋለ ትበላላችሁ ኢሳይያስ ምዕራፍ 1 ቁጥር 19 ቁጥር 20 ላይ እንዲህ ይላል እንቢ ብትሉ ግን ሰይፍ ይበላችኋል ሰይፉ ይቅርብኝ በሉ ሰይፉ የሚባል ሰው ካለ አንተን አይደለም አይገርምም እንቢ ብትሉ ግን ሰይፍ ይበላችኋል ይላል መታዘዝ ከመሰዋዕትነት ይበልጣል አሜን ነው መታዘዝ ከመሰዋዕትነት ይበልጣል አንደኛ ሳሙኤል ላይ ምዕራፍ 15 ላይ ያለ ቃል ነው ቁጥር 22 ጀምሮ እስከ 24 ሳሙኤልም በእውኑ እግዚአብሔርን ቃል በመስማት ደስ እንደሚለው እግዚአብሔር በሚቃጠልና በሚታረድ መስዋዕት ደስ ይለዋልን እነሆ መታዘዝ ከመስዋዕትነት ማዳመጥም የአውራ በግ ስም ከማቅረብ ይበልጣል እስኪ ማዳመጥ በሉ እሺ ጌታዬ ማለት ቻሌንጅ እኮ አንዳንድ ቻሌንጆች ሰዎች እስር ቤት ሲገቡ እንደሚተዋቸው ታውቃላችሁ የሥጋ ክፉ ልምምድ አይደል ማግኘት ስለማይችሉ አዲክትድ የሆነ ሰው እስር ቤት ከገባ እስር ቤት ውስጥ ገብቶ ዲሊቨር ይሆናል እግዚአብሔር ግን አስሮ ዲሊቨር ማድረግ አይወድም እንደዛ አይደለም ማለት ወዶ ዲሊቨር ማድረግ ነው የሚወደው በፍቅር ነፃ ማውጣት ነው የሚወደው አሜን ናችሁ ወይ እና እግዚአብሔር እዚህ ጋር በቃሉ ይገርመኛል ማዳመጥ የአውራ ስብ ከማቅረብ ይበልጣል ብሎ አመፀኝነት እንደ ሟርተኛ ኃጢአት ይላል 1 Samuel 15:23 rebellious is a sin of witchcraft ይላል ማይታዘዝ ሰው ዊች ነው በእግዚአብሔር አይን በኢየሱስ አይገርም መተተኛይቱ በህይወት እንዳትኖር አትፍቀድ እየተባለ እንደ መተተኛ ሰይፍ ሊበላል አያችሁ አመፀኝነት እንደ ሟርተኛ ኃጢአት እልከኝነት ጣዖትና ተራፊምን እንደማምለክ የእግዚአብሔርን ቃል ንቃልና እግዚአብሔር ንጉስ እንዳትሆን ንቋል disobedience and rebellious በእግዚአብሔር ፊት እንድንናቅ ያደርጋል ማን ነው የሚሰማኝ ሰው እስኪ አሜን ይባላል ነው በደንብ አሜን አሜን ነው ጣዖትን እንደማምለክ ነው እግዚአብሔር ንቋል ከዛ ሳሙኤልም ሳኦልን ህዝቡን ስለፈራው ቃላቸውን ስለሰማው የእግዚአብሔር ትእዛዝን ያንተን ቃል በመተላለፍ በድያለሁ አለ ህዝቡን ስለሰማው እሱ የተጨነቀው ሰው ምን ይለኛል እግዚአብሔር ምን ይለኛል አይደለም ሳኦል መታዘዝ ማይ ፍሬንድ ኢንጆይ አድርገው በቃ ወደ አየለ ነገር ትገባል ባይ ዘ ዌይ ኦቢዲየንት የሆኑ ሰዎችን ሰይጣን አያቆማቸው ባይ ዘ ዌይ ኖ አይ ዊሽ ስለ ኦቢዲየንስ ብቻ አስተምራለሁ ሌላ ጊዜ በኤፌሲያስ ቻፕተር 2 ላይ ያለ ቃል the spirit ምንድነው የሚለው በእንግሊዝኛ
ኤፌሶስ ቻፕተር 2 ኤፌሶ ምዕራፍ 2 ላይ ቁጥር 1 እና 2 ነው። ነምበር 2 ነው። Ephesians 2:2 in which you once walked according to the course of this world. በዚህ ዓለም እንደነበረ ተመላለሳችሁ ይላል በፊት። ከዛስ according to the prince of the power of the air, the spirit who now works in the sons of disobedience. አያችሁ? The spirit now works in the sons of disobedience. አሁን በማይታዘዙ ልጆች ላይ የሚሰራው የአየሩ አለቃ ይላል። Disobedient people are children of the devil. መጽሐፍ ነው የሚለው። አለመታዘዝ መጽሐፍ ነው የሚለው። እናንተ ድሮ እኮ በማይታዘዝ አጋንንት የምትኖሩ፣ አሁን ግን የእግዚአብሔር ልጆች ሆናችኋል። እንደ ድሮ አትመላለሱ እያለ ነው ባጭሩ። የድሮ መንፈስ አይስራባችሁ እያለ ነው። አሜን ነው ወይ? ኦቢዲየንስ ዲመን ላይ በቃ ኮማንድ ታደርገዋል። አጋንንት የሚፈራው ህይወት ነው። 4 ነጥብ ሰማችሁ አይደል? ምንድነው ያልኩት? አጋንንት የሚፈራ ላይፍ ነው የሚፈራው። ጴንጤ አይፈራም። ጴንጤ እግዚአብሔር ልጅ ነው፣ ቦርነጌን ይሆን። አዎ ዲመኖች ግን የሚፈሩት የተቀባ ህይወት ያለው። አሜን አሜን። ለዛ ነው ያመኑት ሁሉ የእናንተን ቃል ሰምተው ያመኑ። ቃሉን ሰምተው ኦኬ ብሎ ይሄዱ ሳይሆኑ ቃሉን ሰምተው ያመነ ማለት ቃሉን ሰምቶ የታዘዘ ማለት ነው። ጮክ ይባላል። አሜን 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 ነው። እሺ ሁለተኛው ነጥብ ከጌታ ቃል የተማርኩትን እነዚህ 3 ነገሮች ነው የምነግራችሁ ወደ እግዚአብሔር ወዳየልን በረከት ለመግባት። አንደኛው መታዘዝ ብያለሁ። ስለ ኦቢዲየንስ ሌላ ጊዜ በሰፊው እንማራለን። ዛሬ ሁለተኛው ነጥብ ልንገራችሁ። ለእግዚአብሔር ምሕረት፣ ለጸጋው መንፈስ፣ ለቃሉ ምላሽ የሚሰጥ ህይወት መኖር ወደ በረከት ነው የሚያሮጥ፣ ወደ ታየልህ ከፍታ ነው የሚያሮጥ። ምላሽ የሚሰጥ ህይወት መኖር ወደዛ ከፍታ። ኢሳይያስ ምዕራፍ 5 ከቁጥር 1 እስከ 7 እናንተ ቤታችሁ አንብቡት። ኢሳይያስ ምዕራፍ 5 ከ1 እስከ 7 እዚህ ቦታ ላይ የሚያወራው ስለ ወይን ቦታ ነው። ለወይን ቦታዬ አጠርኩለት ይላል። ኮተኮትኩ፣ ቆፈርኩ፣ ተከልኩ፣ የሚያስፈልገውን ነገር ሁሉ አደረኩለት። ከዛ በኋላ የወይን እርሻዬ መጥቼ የሚጣፍጥ ወይን ያበቅላል ብዬ ጠብቄ ስመጣ የሚመር ፍሬ ሰጠኝ ይላል። ከዛ በኋላ የወይኑ ጌታ ተናደደና አሁንም ስሙኝ ልንገራችሁ፣ የወይን ቦታዬን የሚያደርገው እውነተኛ የወይን ግንድ እኔ ነኝ፣ ገበሬው አባቴ ነው፣ እናንተ ቅርንጫፍ ናችሁ፣ ፍሬ እናንተ። ስለኛ ነው የሚያወራው። የመጨረሻው ቁጥር 7 ላይ ስታነቡት ይላል ይሄ የምነግራችሁ በሙሉ ስለ እስራኤል ቤት ነው አለ። ስለ ሰው ነው የሚያወራው፣ ስለ እግዚአብሔር ሕዝብ ነው የሚያወራው። ከዛ ምን አለ? እንግዲህ ኑ ነግራችኋለሁ አለ። በወይን ቦታዬ ላይ የማደርገውን ነግራችኋለሁ አለ። አጥሩን አነሳለሁ አለ። ዲቫይን ፕሮቴክሽን ሰውየው ሉዝ አደረገ። ዲስኦቢዲየንስ ወይም ደግሞ ለእግዚአብሔር ቃል ምላሽ የሚሰጥ ህይወት አለመኖር። አጥሩን አነሳለሁ። ከዛ ለመራገጫ ይሆናል። ማንም አውሬ ይገባበታል። ዝናብ እንዳይሰጥ ሰማይን ዘጋበታለሁ። አልኮተኩቶም፣ አላርመውም፣ አሳልፌ ሰጠዋለሁ ማለት ነው። አያችሁ እግዚአብሔር ለቃሉ ምላሽ የሚሰጥ ህይወት ከሌለን ራሳችንን በራሳችን ከእግዚአብሔር ጥበቃ ራሳችንን በራሳችን ከእግዚአብሔር በረከት እያወጣን። ቀኝ እጃችሁን ከፍ አድርጉ። እግዚአብሔር ሆይ በሉ፣ በኢየሱስ ስም በሉ፣ የተደረገልኝን አልረሳም በሉ። ቃልን የሚመጥን ህይወት ለመኖር የሚያስችል ጸጋ አሁን ይለቀቅልኝ በኢየሱስ ስም አሜን። አያችሁ የእግዚአብሔር ቃል የሚመጥን ህይወት ለመኖር አንደኛ የተነሳበትን አትርሳ። ከየት እንዳመጣን አንርሳ እንጂ ከየት እንደተነሳን አንርሳ እንጂ ከሞት መንጋጋ ከሲኦል መውጣታችን አንርሳ እንጂ ከዛ ጨለማ መውጣታችን አንርሳ። ዞር ብለ ማሰብ ጥሩ ነው። ለህይወትን ለመግለጥ የተደረገልንን አለመስራት፣ በመስቀል ላይ የተሰራልንን መርሳት የለብንም። ሁሌ ትዝ ሊለን ይገባል። አሜን ነው ወይ? ምላሽ የሚሰጥ ህይወት እንዲኖረን ሞቲቬት ያደርጉናል። የትናንቱን ስናስብ ትናንት ትዝ ሲለ በዛ ችግር ጊዜ፣ በዛ በበሽታ ጊዜ፣ በዛ ጭንቀት ጊዜ ጌታ የደረሰልን የትናንቱን ስናስብ ዛሬ ትዝ ሲለን ዛሬ በቃ ለጌታ ይኖራለሁ የሚል ድፍረት ያመጣብናል። ሞቲቬት ያደርገናል። እስኪ አልረሳም በሉ። አሜን።
ያንን መዝሙር ታውቁታላችኋል። በልቤ አለ ትዝታ ማልረሳው ያረገው ጌታ ታሪኬ ያየኋላዬ ትዝ አለኝ የሰራው ጌታዬ። አሜን። ውለታውን ማሰብና ማስታወስ ለዛሬ ሞቲቬት ያደርጋል። አሜን ነው ወይ? አዎ አሜን። ከየት እንደተነሳን አንርሳ። የዛን ጊዜ ለቃሉ ምላሽ የሚሰጥ ህይወት መኖር እንችላለን። የመጨረሻ ነጥብ፣ ከዛ እንጸልያለን። የመጨረሻ ነጥብ፣ ልዩ መንፈስ ያላቸው ሰዎች ወደ ታየላቸው ይገባሉ። እስኪ ልዩ መንፈስ በሉ። ድገሙና ልዩ መንፈስ በሉ። አሜን። ትዝ የሚላችሁ ከሆነ መጽሐፋችን የእግዚአብሔር ቃል ዘኍልቍ ምዕራፍ 14 ቁጥር 24 ላይ ምን ይላል? ባሪያዬ ካሌብ ግን ሌላ መንፈስ በሱ ላይ ስላለ ፈጽሞ ስለተከተለኝ ወደ ገባበት ወዳያት ምድር አገባዋለሁ፣ ዘሩም ይወርሳታል። እስኪ ጮክ በሉና ልዩ መንፈስ በሉ። ትዝ የሚላችሁ ከሆነ ይህን ታሪክ ታውቃላችሁ። እስራኤልን እግዚአብሔር ከግብፅ አወጣቸው። ከዛ በኋላ 12 ሽማግሌዎች ተመርጠው ከእያንዳንዱ ነገድ ከነዓንን እንዲሰልሉ ተላኩ። ከነዓን ሄዱ። 40 ቀን ሰለሏት። ምድሩን አዩ፣ ሰውን አዩ፣ መግቢያውን በደንብ አዩ። ሰላዮቹ ተመለሱ፣ ማንም ሳይሞት ሲመለሱ የምድሩን ፍሬ ይዘው መጡ። ምድሩ ላይ ያለውን ብሌሲንግ ልክ ሰው ከአሜሪካ ሲመለስ የሆነ በሻንጣ ይዞ እንደሚሄድ እነሱም ከከነዓን ይዘው ተመለሱ። አየ ሰው ሁሉ ዋው አለ። እዚህ ነው መንገባ ሃሌሉያ ሲል አይ አሉ። አስሮቹ ተጠራጠሩ። 12ቱም ያዩት አንድ አይነት ምድር ነው፣ አንድ አይነት አገር ነው፣ አንድ አይነት ነገር ነው ያዩት። ግን ውስጣቸው ልዩ ልዩ እይታ፣ ኢንተርፕሪቴሽናቸው፣ ትርጉም ክፍላቸው 10ሩ ተበላሽቷል። ካሌብ፣ ኢያሱ ግን ትርጉማቸው እንደ እግዚአብሔር ቃል አንዴ እና አይደለም። ይሄ ቀይ ባህርን አልፈላል እንደ ደሞ ጃይንት ልንፈራ ነው እንዴ? ኒፍሊም ልንፈራ ነው እንዴ? ጎልያድን ልንፈራ ነው እንዴ? ቀይ ባህርን ያሻገረን ከፈርዖን ካስለቀቀን እንዴት ከነዚህ አረ እንችላለን? እነዛ 10ሩስ አንችልም አሉ። እግዚአብሔር ተቆጣ፣ ተናደደ። እሺ እነዚህ እንዳለ ይሞታሉ፣ ልጆቻቸው ይወርሳሉ። ካሌብ ልዩ መንፈስ ስላለበት ይገባል። ወዴት? ወዳየሁለት እኔ ገና በትንቢት ወደ ተናገርኩት ለአብርሃም ወደ ነገርኩት በረከት ይገባል። ዛሬ ጸልያለሁ፣ የሆነ ሰው ላይ ልዩ መንፈስ ይምጣ። እኔ ለራሴ ለእናንተ ጸልያለሁ፣ ልዩ መንፈስ ያገኛቸው። አሜን አሜን። ልዩ መንፈስ ማለት በአዲስ ኪዳን እንደው ታውቃለህ፣ ልዩ ጴንጤ ማለት ሰማረል። እስኪ ልዩ ጴንጤ በሉ። ከጴንጤ ያለ ባይዞ ልዩ ጴንጤ አራሜን ነው ወይ እንዴ? አረ እንችላለን። አረ ቀላል ነው። ካሌብ ፕሊስ፣ ለምንድን ነው እግዚአብሔርን የምታስቆጡት? እግዚአብሔር እኮ ከዛ ምድር ያወጣን ነው። ይህ ሁሉ ምድር ቀይ ባህር እየከፈለ እንዳለ እስከ ዛሬ ተሸንፈን እናውቃለን። ምን ሆናችሁ ነው አሁን? ካን ኢማጂን 40 ቀን እዛ ቦታ ስለቀየሩ 40 ቀን እዛው ስለኖሩ የነዛ አገር ፍርሃት ዲመኑ አታካረጋቸው። አንዳንድ ሰው እኮ ጓደኛ ቀይሮ 1 ወር በኋላ ሲመጣ ሌላ ሰው ነው የሚመጣው። 10 ዓመት ጴንጤ ሆኖ በ1 ወር ተቀይሮ ይመጣል። ዓለማዊ የሆነ ቁጭ አይ የነዛ መንፈስ እኮ የሚገርም እኮ ነው። ለዛ ነው አሶሲዬሽን በጣም ወሳኝ። መውረስ ትፈልጋለህ? ውሎ ቀይር። ውሎ ቀይር። ውሎ ካልቀየርክ እንዲሁ ነው የምትሞተው። ጌታ ኢየሱስ ምስክሬ። ውሎ ያልቀየረ ሰው ኔቨር እግዚአብሔር ያየለት ቦታ ላይ አይገባም። እግዚአብሔር በውሎ ጉዳይ ሲሪየስ ነው። አሜን ነው። በውሎ ጉዳይ ቃሉ ይናገራል። ክፉ ባልንጀርነት መልካሙን አመል ያጠፋል ይላል የእግዚአብሔር ቃል አዲስ ኪዳን ላይ። ብረትን እንደሚስል ባልንጀራውን ይስላል። ያ ምን እንደሚል ታውቃላችሁ? ከጠቢብ ጋር መሄድ ጠቢብ ነው፣ ከሞኝ ጋር መሄድ ግን ምንድነው? the companion of foolish will be destroyed ይላል። ከሞኞች ጋር መሄድ ግን ይጠፋል ይላል። የሞኝ ጓደኛ ይጠፋል፣ ከሞኝ ነው የሚሆነው። ሞኝ የሚለው ምንድነው? ሞኝ የሚለው እኮ እግዚአብሔር የማይፈልገው ውሎ መዋል ማለት ነው። ከቃል ውጭ ሆነ ማለት ነው። አያችሁ? ይሄ እግዚአብሔር ቃል ምንድነው የሚለው? ልዩ መንፈስ ስላለበት እኔ ወዳየውለት አስገባዋለሁ አለ። እግዚአብሔር በኢየሱስ ስም ይለያችሁ። አሜን አሜን። ዛሬ በልዩ መንፈስ ተባርከን ነው የምንወጣው። አረ አሜን ነው ወይ?
ይውላችሁ እንዳለ ሪፖርቱን ሲናገሩ 10 ማለት ነው ህዝቡ በሙሉ ፈራ። ለምን? ማጆሪቲው የሚናገረው ነው ማጆሪቲው የሚያምነው አይደለ? ልክ አይደለም? አሁን እዚህ በሙሉ ሁላችንም አንድ ነገር ብንል አንድ ሰው ግን ትክክለኛ ቢናገር አንተ ምን ሆነ ነው የሁሉ ሰው እንደዚህ ብሎ አይደል ምንለው? ካሌብ ግን ይላል 13ኛው ምዕራፍ ቁጥር 30 ላይ ካሌብ ግን ህዝቡን በሙሴ ፊት ዝም አሰኝ ይላል። ሙሴ እያለ እኮ ማሸነፍ እንችላለንና እንውጣ እንውረስ አለ። እስኪ ማሸነፍ እችላለሁ በሉ፣ እወጣለሁ በሉ፣ እወርሳለሁ፣ ወደ ታየልኝ ይገባለሁ። እግዚአብሔር ከዛ በኋላ አለ ይሄማ ልዩ መንፈስ አለበት አለ። ዛሬ በልዩ መንፈስ ይባርካችሁ። ይኸውላችሁ አንዳንድ ጊዜ አይታችኋል ጳውሎስ ላይ ልዩ መንፈስ ነበር። አቴና የሚባል ከተማ ላይ ገባል ብቻውን እንዳለ ዲመን ተሰብስበው እኔ እንዴት ብዬ ይሄ አምላክ የሌለው ስም የሌለው አምላክ የሚለውን አገኝና ይሄንን አምላክ አውቀዋለሁ አለ። እነሱ ደግሞ አምላክ ይወዳሉ። እሺ ማን ነው? እኔ ልንገራችኋል። ይሄ አምላክ ሰማይና ምድርን የፈጠረ እናንተንም የፈጠረ የማይታይ የሚታይ አምላክ ነው። ሁሉም ፈዞ ሰሙት። በኢየሱስ ስም ሲል አጋንንቶቹ ሞተ። አምላኮቻቸውን ትተው ወደ ጳውሎስ አምላክ መጡ። ለምን? ልዩ መንፈስ። ዛሬ በኢየሱስ ክርስቶስ ስም ስልጣን እኔ ጸልያለሁ እግዚአብሔር ወዳየላችሁ በረከት የምትገቡበት ስፔሻል ስፒሪት በእናንተ ላይ ይምጣ። አራሜን ነው ወይ? ይኸውልህ ዳንኤል፣ ሲድራቅ፣ ሚሳቅ፣ አብደናጎ ከብዙ ጠቢባን ጋር እንደነሱ ካሉ ስማርት ሰዎች ጋር ነበር የሰበሰቡት። መጽሐፍ ሲናገር ግን there was excellent spirits ይላል ዳንኤል ላይ። my god excellent spirit ዛሬ በዚህ ይባርከን። ዛሬ በልዩ መንፈስ ይባርከን። ዛሬ በልዩ መንፈስ ይባርከን። ዛሬ በልዩ መንፈስ ይባርከን። ይኸውላችሁ ልዩ መንፈስ ማለት እንደዚህ ብዬ ነው የተረዳሁት፣ የሚያስወርስ መንፈስ። አጃባጋዳላባ ሺካ ፕራዛታ ልዩ መንፈስ ማለት እንውጣ፣ እንውረስ፣ እንችላለን፣ እናሸንፋለን የሚል ማለት። አረ እችላለሁ፣ ወርሳለሁ በሉ፣ አሸንፋለሁ። አሜን አሜን አሜን። ኢየሱስ ያድናል። አሜን። ልዩ መንፈስ፣ አረ ልዩ መንፈስ። በአሮጌው ኪዳን ካሌብ ላይ ልዩ መንፈስ ካለ አሁን በአዲስ ኪዳንማ የተሻለ መንፈስ በእኛ ላይ መምጣት አለበት። አረ አሜን በሉ በኢየሱስ። አረ አሜን። ካሌብ አለ ልዩ መንፈስ ስላለ። አይ ልዩ መንፈስ ሲኖርብህ ባሪያዬ አለው እግዚአብሔር። ስምን ራሱ አሞካሽቶ ነው የሚጠራ ባሪያዬ ካሌብ። ግን አየ ጳውሎስ ላይ ልዩ መንፈስ እንደሚሰራበት እግዚአብሔር ስላወቀ ስሜን የሚሸከም የተመረጠ ዕቃዬ። ዛሬ በኢየሱስ ስም ልዩ መንፈስ የሆነ ሰው ላይ ይመጣል። ልዩ መንፈስ የሆነ ሰው ላይ ይመጣል። አሜን ነው ወይ?